ከዚህ በኋላ እጅህንም አይንህንም ከሷ ላይ አንሳ። በቃ የራስህን ህይወት ነው፣ አንተም የራስህን ህይወት ነው። አይገባም። የአማርኛ ሰማም እንዴ ያማችሁ አፈውሽ አንተ ከፈለክ ጓደኛ ነው እቀፈው አቅፈዋሉ። ችግር የለም እቀፈው። በቃ ከዛ እኔ እንዳንተ አልቀናም። አይዞህ እቀፈው። ከቃችሁ ሲጀመር ማን ልቀቀው ና እኔ ማውራው ነገር ከማስተካከል በፊት አንተ የምታደርገው ነገር አስተካክል። ስነ ስርዓትን ይዘህ አንተ የምታደርገው ነገር አስተካክል። መጀመሪያ እኔ ያልገባኝ ኬዙ ከሷ ጋር ነው ከኔ ጋር ነው? ኬዝ ያለ አይደለም። ኬዚ ከራሷ ጋር ነው። ግን ደግሞ የምትሰራው ነገር ያስጠላል ነው እያልኩ አሁንም ልደግማ እችላለሁ። ለአንተ ብዬ ነው ዝም ያልኩት። እስኪ አንተ ወንድ ነህ ንካት እኮ ልደግማ እችላለሁ። ለአንተ ብዬ አንተ ጀግና ወንድ ነህ። በቃ ንካት። ወንድ ነኝ እሱ ንካት። እንዳትደርስ ከዚህ በኋላ ሄርሜላ አጠገብ አንተም እንዳትደርሱ። እየሰማኸኝ ነው አይደል? የሆነ ነገር ካለችን ማለት ነው አብርሃም፣ ከዚህ የበለጠ ነው የምናደርገው። እሷ አነካቸው ማለት ከኔ ጋር ነው የምትጣሉት። እንዳትደርሱ አጠገቧ። በቃ እኛ የሆነ ነገር ካለችን ማለት ነው አሁንም ሊፈራንጁ ተው። ቆይ ሄርሜላ ልቀቂኝ እኮ ለቀሽኝ። ቁሚ ቆይ ዝም በይው እሺ። በቃ ከኛ ጋር ማውራት ከፈለገች ካንተ ጋር እንደዚህ መተቃቀፍ ምናምን አያስፈልግም። አንጁ ምን ያናደደ የእሱ አክት ለምን ያናደራል? አንተ ያናደኛል። በቃ ሳያትም አትመቸኝ። አለቀ። ማወቅ ነው የምፈልገው። ሳያት አትመቸኝም። አንተ ማርኛ እኮ ካልተመቸች ለምን ትፈልጋታለህ? ለምን ትከታተላታለህ? ለምን ከህይወቷ አትወጣም እንዴ? በቃ ማትመቸው ከሆነ እኮ እኔ አንተ ካልተመቸኝ ያለህበት ቦታ አልሄድም። በቃ እሷ ውጪ በቃ እኮ መብቴ ነው። እንደፈለኩ ማቀፍ እችላለሁ። እንደፈለኩ ማቀፍ እችላለሁ። አይመለከትም። አንተ እኔ እኮ ቆይ ለምንድን ነው ስርዓትሽን ማትይዙ? ስርዓት የለሽም። ተዋት በቃ ፈረንጁ። እሷ እኮ ስርዓት አታውቅም አባቴ። እሷ ስርዓት አታውቅም። ሲጀመር እሱ ባለቤቱ ራሱን ያስደፈረ እሱ ትዳሩን ያስደፈረ እሱ። እናንተ ዝም ብላችሁ እኮ ነው የምትለፉት። የኔ ወዳላለችም ቀፊ ጋር መሆኑ አይደለ? ማቀፊ በጣም አስገረመሃ። ማቀፍ ብቻ አይደለም ልስመውላ እችላለሁ። መብቴ ነው። ስርዓትን ያስፈረደ እጅን እንዳታሳርፍብኝ አላበዛ። ልጅቷን ትወዳታለህ? ያምር እንዴ? ወዳትማ ይኸውልህ ጣጣ እኮ መሄድ ያስፈልገኝም አይደለ እኮ። ምን እየሆንክ ነው ያለው? ከዚህ ጋር ታዲያ ጸብህን እኮ የግል አደረከው። የግል ጸብ የለኝም አብርሃም። እንዴ የግል ጸብ በእናንተ በሁለታችሁ ምክንያት እየተጎዳ ያለ ሰው አለ እንዴ? አንተ ምን ቤት ነህ እኮ? ምንም አያገባኝም። ግን ደግሞ በእናንተ ምክንያት እየተጎዳ ያለ ሰው አለ አብርሃም። እንዴ እሺ ቆይ እኔ ላስተካክለው። አንተ ምን አገባህ? አሁን እኮ ኬዝህ የሚመስለው የግል የራስህ በቃ ግልጽ እኮ ነው። ያው ፈረንጁ ነገረህ እኮ ግልጽ ነው። አውቃለሁ ሰው እየተጎዳ እንደሆነ አውቃለሁ። ግን ምን አገባችሁ? እኔ ፈልጌው ደስ ብሎኝ ነው የማደርገው። እኔ ላስተካክለው፣ እናንተ ምን አገባችሁ ነው አላየው። በአንደበቱ ራሱ ተናገረ። ስለዚህ ተውት በቃ። እሱ የፈለገውን ነገር እኮ እናንተ ሰው ስለተጎዳ ሰው ስላዘነ እንትን የምታስቀሩት ነገር አይደለም። እሱ ይፈልገዋል ይሄንን ነገር ማለት ነው። ሲጀመር ከሄርሜላ መራቅ አይችልም። ያለ ሄርሜላ ሁሉ መተንፈስ አይችልም አብርሽ ማለት ነው። እና ተውት በቃ ልጁን። እናንተ ለምን በሱ ምክንያት ራሳችሁ ሌላ ችግር ውስጥ ገብታላችሁ? እሷንም ደብድባችሁ የማይሆን ነገር ውስጥ ገብታችሁ ራሳችሁን ህይወታችሁን ከምታበላሹ ተውት። ከባለቤቱ በላይ ያወቀ ቡዳ ነው ይባላል። ስለዚህ በቃ እሱ እንደዛ ነው እናንተን እያሰባችሁ ያለ ተተዋወቁ። እኔ በመሃል መጥቼ የሆነ ነገር ያደረኩ ምናምን ነው የምትመስሉት። ሁሌም የኛን ክብር እንትን በመጣው ሰው ላይ ፈረንጁ መጀመሪያ ራስህን ራስ አክብረው። ሲጀመር ፈረንጁ አብርሃም በጣም ታጋሽ ስለሆነ ነው። እኔ ለሱ የሰደበችው ስድብ ለኔ ሰርባ ቢሆን ድሮ ገላት ነበር ነው። ምን አርጋለች? እኔ እሱ ደግሞ እኔ ያረጋኝ ነገር የምትሰድባቸው ስድቦች እንዳለ ለክብሩ የሚመጥኑ ነገሮች አይደል? ምን ክብር አለን እኛ? የሰው ልጆች እኮ ምንም ክብር የለንም። ምንም ክብር ሰው ስትሆን በሰውነት ልትከበር ይገባል። በአስተሳሰብ ልትከበር። ታዲያ በዚህ ስራው ነው ማከብረው። እሷ ደግሞ ማለት ነው አንደበቷ እንደመጣላት ነው የምታወራው። ትዝታለች። እንደ ሴት አይደለም የምታወራው። በጣም ማለት ማንም አያምንክም እንደዚህ ራሱ ብትናገር። በእንደዚህ አይነት ፐርሰናሊቲ አብርሃምም ሆነ የማውራት ራሱ ማለት ነው የማውራት ስልጣን ራሱ የለሽም። ምክንያቱም እዚህ ጋር እኔ በሚዲያ አላወጣም እንጂ ማለት ነው ያልሽው ነገር ሚዲያ ላይ ባወጣ ብዙ ነገር ሊፈጠር ይችላል። ፈረንጁ እንደዚህ እያልኩሻል ነገሮችን ለማለት አትሞክር። ምንም ነገር እንደማትል እርግጠኛ ነኝ። በቃ አብርሽ ነገሩ ስለሚያውቅ መሰለኝ አይደል? አብርሽ ምንድነው የሚያውቀው? አንተ አልተረዳንም። አብርሽ ለምንድነው የማትረዳን? ምንድነው መረዳክ? ምንም እኮ ያስረዳኝ ነገር የለም። ቢና ተረጋጋ በቃ። አብርሽኛ ከዚህ በፊት በስነ ስርዓት አናግረናታል። ሲጀመር ይኸውልህ ግን በንግግር የምታምን ልጅ አይደለች እኮ። በቃ በንግግር አላምን ካለች መተው ነው በቃ። አያገባኝም ብለህ ራስህን ከዛ ነገር ማውጣት ነው ያለብህ እንጂ እሷን መውቃትም ሆነ ምንም ነገር የማድረግ መብት የለህም። ማን ስለሆነች ነው አንቃል? ይኸውልህ አሁን አንተ አፍህን እንድከፍትብኝ አይደለም እዚህ የመጣሁት ገባህ? እሺ አሁን ልጅሽ ነው ልጅ ስነስርዓትን እዚህ ጋር እያወራን ነው አይደል? እያወራን ነው አይደል? ፈረንጁ ምን እየሆንክ ነው ያለው? በቃ እስኪ አንዴ ከእሷ ጋር እናውራ። ምን እየሆንክ ነው ያለው? ምን አገባህ? ምንም አያገባኝም።
ዝም ብላችሁ እኮ ነው። ፈረንጁም ቢኒያምም ማለት ነው ባለቤቱ ነው ራሱን የሚያስከብረው፣ ባለቤቱ ነው የራሱን ህይወት ማስከበር የሚችለው። እሱ ማድረግ ያለበትን ነገር ነው እናንተ ለማድረግ እየሞከራችሁ ያላችሁት። እሱ ደግሞ የሚገባው ሰው አይደለም። ይሄው በአሁንም በአንደበቱ እየተናገረ ነው። ምን አገባችሁ? በቃ በእኔ ህይወት ምን አገባችሁ ነው ነገሩ። ስለዚህ በቃ ተውት። ሲጀመር ይሄን ነገር እናንተ ሳትሆኑ እሱ ነበር ማድረግ የነበረበት። ግን እሱ ማድረግ የነበረበትን አሁን እናንተ እያደረጋችሁ ነው። ስለዚህ በቃ እናንተም ከሱ ጋርም ቅይም ውስጥ መግባት የለባችሁም። ሲጀመር ሁሉንም ነገር እያወቀ ነው የሚያደርገው። ፈልጎት ደስ ብሎት ተመችቶት ነው የሚያደርገው ማለት ነው። ሲጀመር ይሄ መተሻሸት፣ መተቃቀፍ፣ መሳሳሙ ሲቀርበት ነው እንደውም አብርሽ የሚከፋው። ይሄ ነው የሚያስደብረው። ስለዚህ ተውት፣ አትልፉ። እኮ ነው ያቀፍኩት። ከፈለክ ልቀፍክ። አልጋ እንያዝላችኋል። እሱ አይመለከትም። ፈረንጅ ያዝ፣ የምታወራውን ነገር አስተካከል እንዴ። ምን አገባህ? እኔ ማወራው ነገር ከማስተካከል በፊት አንተ የምታደርገው ነገር አስተካክል። ስነ ስርዓትን ይዘህ እኮ አንተ የምታደርገው ነገር አስተካክል። መጀመሪያ እኔ አልገባኝ። ኬዙ ከሷ ጋር ነው ከኔ ጋር ነው? ኬዝ ያለው አይደለም። ኬዚ ከራሷ ጋር ነው። ከሷ ጋር ግን ደግሞ የምትሰራው የግል ኬዝ አላችሁ ወይ? እኔ የምትሰራው ነገር ያስጠላል ነው እያልኩ ያለሁት። ገባህ አይደለ? በዚህ ያክል መለጣጠፍ አያስፈልግም። ና ወደዚህ ፈረንጁ ማውራት ካለብህ ና ወደዚህ። እንዴ ምን ይሆንክ ነው ያለው? አብርሃም ልቀቃቸው። ሲጀመር ማለት ልቀቃው። ልቀቃው። ሲጀመርም እሱ ምንም እንደዚህ በጉልበት በምናምን ነው የሚተማመነው። ቶ ዝም በለው ጌታን። በቃ ስነ ስርዓት በዚህ ያክል ተቆርቆሮ ያለ አስተውራ ነው። በቃ እኮ ቀና ብለህ አናግረኝ። ምን ስለሆንክ ነው? ምንድን ነህና ነው? ስለኔ የሚያገባህ ነገር አለ? ስለኔ የሚጠቅስ ነገር አለ? የለም አይደለ? ምን ስለሆናችሁ ነው በማታ ጠብቃችሁ እሷ ላይ እጃችሁን የምታነሱባት? እያናገርኩህ እኮ ነው። አናግረኝ። ማን ስለሆንክ ነው? እሺ ተረጋግተህ አውራኝ። ምንድነው የምረጋጋው? ከዚህ በላይ ተረጋግቼ ነው እያወራሁ ያለሁት። እንደሰራው ስራማ ቢሆን አንተ በዚህ አይደል የመታሃት፣ እኔ በሁለቱም ልመታህ እችል ነበረ። እችላለሁ፣ ችግር የለም እኮ ምክንያት ልትነግረኝ እችላለሁ። በማታ እሷን ጠብቃ ልትመታት ይቻልኩ። ቢኒያምስ አንተስ ምን ስለሆንክ ነው እሱን አግዘኸው ለሁለት ይዛችኋት ልጅ ሆነ ያሰቃያችኋት? አንድ ሲጀምር ይሄን የሚባልኛ አልመታናትም። በቃ ዝም ብለን ይሄ ምንድነው? ይሄ ይታያል። ይሄ ማን የመታት? ፊቷ እንደዚህ ቀይ እስኪሆን ድረስ ማለት ነው። የመታችኋት ትላንትና ማታ ነው አይደለ? ቀላል ነገር ቢሆን እስካሁን ድረስ ይጠፋ ነበረ። ጆሮዋ የሆነ ነገር ቢሆንስ እቺ ልጅ ነገ ከነገ ወዲያ በሕክምና ማስመለሰው ነገር አድርገባት ቢሆንስ? አብረሽ እቺ ልጅ ሴት ልጅን እንዴት በጥፊ ትመታለህ? ከዛም ባለፈ ቢያንስ በምን አይነት መንገድ እንጃ። እኔ ሴት ልጅን መምታት ባልደግፍም ግን ደግሞ ይገባታል። ሲያንሳት ነው ሲጀመር። ዱላ ራሱ ሲያንሳት ነው ማለት ነው፣ እሷ ከምታደርገው ነገር አንፃር ማለት ነው። እና አብርሽም አንተ ለሄርሜላ ሲሆን ነው እንዴ ስለ ሴት ልጅ ስሜት፣ ስለ ሴት ልጅ ስለ ሁሉም ነገር የምትጠነቀቀው? ያኔ ሩታን ጓደኞች እንደዛ ሲያደርጓት ሲያሰቃዩት፣ ዱላ ቀረሽ ንግግር ሲናገሯት፣ ምንም ነገር እንዴት ባለቤቴን ሴት ልጅ ሆና እኔ እያለሁ ምን አገባችሁ በእኔ ህይወት እኔ እያለሁ ለምን ትናገሩታላችሁ ብለህ ሳትናገር ዛሬ ሄርሜላ ለምን ተነካችብኝ ብለህ ስለ ሴት ልጅ ተቆርቋሪ ሆንክ። ለሄርሜላ ሲሆን ሁሉም ነገር ያምካል፣ አንተን ይነካካል አይደል? ለሩታ ሲሆን ግን አንተ ምንም አይመስልክም። ምታሰቃያት ማን? አንተ ምንድነው? ገብተው በዚህ ልክ እሷን እስከ መጉዳት ድረስ የማድረስ መብት ማንም አልሰጣችሁም። እና አንዳንድ ጊዜ ነገሮችን እያገናዘበን እየተማማረን ቢሆን ጥሩ ነው። ወጣት ስንሆን ቢያንስ ነገሮችን እያገናዘበን ብናደርግ ጥሩ ነውና ባለፈው እንደ ቀልድ ነው ነገሩ የታለፈ የነበረው ማለት ነውና ዛሬ ላይ ከሮ እንደዚህ መንገድ ላይ እስከ መጠበቅ እስከ መምጣት ወጣት ስንሆን ያልከው አንተ ታገናዝባለህ እንዴ? ሲጀመር ብታገናዝብ ኖሮማ የምትሰራው ስራ ታገናዝበህ ትሰራ ነበረ። ሲጀመር ምን አገባህ አንተ ስለ ሄርሜላ? ስለ ራስህ ህይወት እንኳን አታውቅም። ይገባታል፣ ምንም ነገር ቢያደርጓት ይገባታል። ሲጀመር ስራዋ ነው። ዛሬ ላይ ከሮ እንደዚህ መንገድ ላይ እስከ መጠበቅ እስከ መምታት ከተደረሰ ነገ ከነገ ወዲያ ማይሆን ነገር ሊፈጠር ይችላል። ስለዚህ ዛሬ ይመጣሉ ፈረንጁም ቢኒያምም ምን ስለሆኑ ወይንም ማን ስለሆኑ እሷን መምታት እንደቻሉ እንዲነግሩኝ ይፈልጋሉ። እኔም ማለት ነው
በመጀመሪያ ደረጃ እነሱ ወንዶች ናቸው። እሷን መንገድ ላይ ጠብቀው የመምታት ማንም መብት አልሰጣቸው። የላትም ብለው ወይ ሰው ከጎኗ የለም ብለው በዚህ ልክ እንዲሆኑባትም እኔም አልፈቅድም። ለምን እኔም ከጎኗ ስላለሁኝ ማለት ነው። እና እውነት ነው። አንተ ከጎኗ አለህላት። አንተ ወይኔ መድኃኔዓለም ምን አይነት ሰው ነህ ግን አብርሃም? እግዚአብሔርን አይምሮክማ ሐኪም ቤት ሄደህ መታየት አለብህ እንጂ በጤናህ አይደለም እንደዚህ የምትሆነው ማለት ነው። ያኔ ሚስትህን ባለቤትህን እንደዛ ሲያብጠለጥሏት እንደው ከዱላ የቀረች ነፍሰ ጡር ባትሆንማ ኖሮ እንደው መመታቷም አይቀርም ነበር። እና ጓደኞችህ እንደዛ ሲያደርጓት ለምን አደረጋችሁ ብለህ እነሱን አልተናገርክም። ዛሬ ግን እሷ ስትነካብህ ለምን ተነካችብኝ ብለህ የዋንባ ክረዩ እያልክ ነው። ኧረ እያሰብክ ለሄርሜላ ስትሆን ትቆምላታለህ። ለሩታ ሲኮን ደግሞ የለም ሲጀመር አታነሳውም ሀሳቡን ማለት ነው። ደግሞ እዛ ጋር መጥተህ እንደዚህ አትይም እኔ ስንት ነገር እያደረግኩልሽ ምናምን። ኧረ ያንተስ የከፋ ነው። ይመራሉ እና በማያገባቸው ማለት ነው በሰው ህይወት ጥልቅ ብለው እኔ ህፃን ልጅ አይደለሁኝም። አንዳንድ ጊዜ በመነጋገር የሚፈቱ ነገሮች አሉና እንደዛ በሚል ነው። ዛሬ ግን በጣም ነው ያናደዱ። እንዴ ማን ስለሆኑ ነው እሷ ላይ እጅ የሚያነሱት? ምን ስለሆኑ ነው እንዴ? እነሱ ያላቸው ጉልበት እኮ እኛም አለን አይደል እንዴ? እውነት ነው እነሱ ያላቸው ጉልበቱ አንተም አለክ። ስለዚህ ማለት ነው እንዳታስደፍር፣ ከጎን ያለችውን ሴትማ እንዳታስደፍር። አንተ ለሚስትህ ያለውን ሲጀመር ለሌላ ሰው ልትሆን አትችልም። ለሄርሜላ ብቻ ነው ማሽቃበጥ የምትችልበት ማለት ነው። ወረኛ